አማና ማለት በታማኝነት ቢኩል አማና ማለት በታማኝነት ላትሉሙኒ ማለት አትውቀሱኝ ቢዱን ዘንብ ማለት ያለ ምክንያት ላትሉሙኒ ቢዱን ዘንብ ማለት ያለ ምክንያት አትውቀሱኝ ላትሉሙኒ ቢዱን ዘንብ ያለ ምክንያት አትውቀሱኝ ምክንያቱም ያለ ምክንያት ጥፋታችሁ ሳይሆን ይዞልሟቸዋል ይበድሏቸዋል ጥፋታችሁ ሳይሆን ይወቅሷቸዋል ስለዚህ ለዚህ ምላሽ ሆናችኋል ብዬ ስላሰብኩ ነው ይሄንን የምነግራችሁ ይቅርታ ሰላም ታዘግጃለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ሰነበታችሁ ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው ዛሬ ደግሞ ተሷ ጋር ተጣልተናል እንደዚሁም ተሱ ጋር ተጣልተናል ለሚበላሸው ሁሉ እኔ ምክንያት አይደለሁም ለሚጠፋው ሁሉ እኔ ምክንያት አይደለሁም እንደዚሁም ደግሞ ስራዬን በታማኝነት እየሰራሁ ነው ያለ ጥፋቴ አትውቀሱኝ በሚለው ሰፋ ያለ የአረበኛ አረፍተ ነገሮችን እንሰራለን እስከ ቪዲዮ ፍጻሜ ከኔ ጋር በመሆን አብራችሁ ቆዩ ግን እኔም ሞራል እንዲኖረኝ ውዶቼ ሼር አድርጉ ብዙ እህቶች መጣችሁ አረበኛ አስተውሉ አረበኛ መማር ፈልጋለሁ ትላላችሁ ሼር አድርጉላችሁ እስኪ እኔ አንድ ሰው አስተምሬ አልችልም እና ሼር አድርጉላቸው አይከፈልበትም ይሄ ቻናል ደግሞ የብዙ እህቶችን የሚደግፍ ቻናል ነው እዚህ ላይ ደግሞ የአረበኛ ቋንቋ ብቻ አይደለም የሚማሩት ብዙ አይምሯቸውን የሚጠግኑ ብዙ ምክሮችን እሰጣለሁ የምችለው ማለት ነው እና ሼር አድርጉ ክርስቲያን ወገኖቼ ሰላም ብያለሁ ላይክ አድርጉልኝ ላይክ ስታረጉልኝ ብዙ እህቶች ጋር ይደርስልኛል እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ስር አሳውቁኝ ማለት ነውና ወደ አረፍተ ነገሩ እንሂድ አነ ወህያ ተሐሰምና ማለት እኔና እሷ ተጣልተናል አነ ወህያ ተሐሰምና ማለት እኔና እሷ ተጣልተናል አነ ወያሃ ሙትዛአሊን እኔና እሷ ተቀያይመናል አነ ወያሃ ማለት እንችላለን አነ ወህያ ማለት እንችላለን ወይም ደግሞ አነ ወያሃ ሙትዛአሊን ማለት ተቀያይመናል ሙትዛአሊን ማለት ተቀያይመናል አነ ወያሃ ተሐሰምና ማለት እኔና እሷ ተጣልተናል ተሐሰምና ተጣልተናል ወይም ደግሞ ሙትዛአሊን አነ ወያሃ እኔና እሷ ተቀያይመናል ማለት እንችላለን ማለት ነው አነ ሁወ ተሐሰምና ይሄ ለወንድ ነው ቅድም ለምንድን ነው የሰራነው ለሴት ነው አነ ሁወ ተሐሰምና እኔና እሱ ተጣልተናል ወይም ደግሞ አነ ወያ ሙትዛአሊን እኔና እሱ ተቀያይመናል ማለት ነው ወኩሉ ማ ይخرب شيء ሙአነ ሰበብ ምንም ነገር ሲበላሽ እናንተን ምን ያደርጋሉ ምክንያት ያደርጋሉ ምንም ነገር ሲበላሽ ወኩሉ ማ ይخرب شيء ሙአነ ሰበብ ለሚበላሸው ሁሉ እኔ ምክንያት አይደለሁም ልጆቹ ሊያበላሹ ይችላሉ አዎ እናንተ ምክንያት አይደላችሁ ለሚበላሸው ነገር ሁሉ ምክንያት ናችሁ አይደላችሁ ለሚበላሸው ሁሉ እናንተ መውቀስ አለባችሁ ሲመጡ መልስ ስጧቸው ለምን ተበላሸ ለምንድን ነው ያበላሸሽው ሲሏችሁ ወኩሉ ማይخرب شيء ሙአነ ሰበብ ለሚበላሸው ሁሉ እኔ ምክንያት አይደለሁም በላችሁ መብታችሁን አስከብሩ ተናገሩ ተመናገር ስለሚቀር ማለት ነው አዊዲ እሸይ ሙአነ ሰበብ ለጠፋ ሁሉ እኔ ምክንያት አይደለሁም በቃል ይጠፋ ይችላል አንቺ ሰርቀሻል አንቺ ወስድሻል ስትባሉ አዊዲ እሸይ ሙአነ ሰበብ ለጠፋው ነገር ሁሉ እኔ ምክንያት አይደለሁም ይዲ ማለት ለጠፋ ማለት ነው አዊዲ እሸይ ማለት ለጠፋው ነገር እንደማለት ነው አዊዲ ማለት ለጠፋ እንደማለት ነው አዊዲ እሸይ ሙአነ ሰበብ ለጠፋው ነገር ሁሉ
እኔ ምክንያት አይደለሁም ብላችሁ እዛ ጋር መብታችሁን ማስከበር አለባችሁ ማለት ነው። አነ ቃዒዳ አሽተግል ሽቅሊ ቢኩሉ አማና ወኢኽላስ እኔ ቃዒዳ አሽተግል ሽቅሊ ቢኩል አማን ወኢኽላስ ስራዬን በታማኝነትና በቅንነት እየሰራሁ ነው። ስራዬን በታማኝነትና በቅንነት እየሰራሁ ነው። ምክንያቱም በታማኝነት ስራችሁን እየሰራችሁ በቅንነት ስራችሁን እየሰራችሁ መጥተው በስነ ስርዓት አልሰራሽም፣ ኃላፊነትሽን አልተወጣሽም ቢሏችሁ መልሳችሁ ምንድን ነው የሚሆነው? አና ቃዒዳ አሽተግል ሽቅሊ ቢኩሉ አማን ወኢኽላስ እኔ ስራዬን በታማኝነትና በቅንነት እየሰራሁ ነው። ላትሉሙኒ ቢዱን ዘንብ ያለ ጥፋቴ አትውቀሱኝ ወይም ደግሞ አትፍረዱብኝ። ያለ ጥፋታችሁ ወይም ደግሞ ያለ ጥፋታችሁ እቃ ጠፍቶ ሰርቀሻል ስትባይ ላትሉሙኒ ቢዱን ዘንብ ያለ ጥፋቴ አትውቀሱኝ ብላችሁ ተናገሩ። አነ ማሽፍት እኔ አላየሁም። እኔ ምን እያረኩ ነው? በታማኝነት ስራዬን እያገለገልኩ ነው። አነ ቃዒዳ አሽተግል ሽቅሊ ቢኩል አማን ወልኢኽላስ እኔ በታማኝነት በቅንነት ስራዬን እየሰራሁ ነው። ላትሉሙኒ ቢዱን ዘንብ ማለት ያለ ጥፋቴ አትውቀሱኝ ወይም ደግሞ አትፍረዱብኝ ብላችሁ መብታችሁን አስከብሩ ማለት ነው። ላትሉሙኒ አትውቀሱኝ ማለት ነው። ላትሉሙኒ አትውቀሱኝ ቢዱን ዘንብ ማለት ያለ ምክንያት ቢኩል አማና ማለት በታማኝነት በቅንነት ማለት ነው። ቢኩል አማን ማለት በታማኝነት በቅንነት ማለት ነው። እና ያልሰራችሁትን ነገር ያላደረጋችሁ ምክንያቱም ምን መሰላችሁ? አንዳንድ ጊዜ በእኛ ላይ ሲሆን በድሃ ላይ ሲሆን ነገራቶቹ በጣም ይጋነናሉ። እነሱ እኛን ሲያጭበረበሩ፣ እነሱ የእኛን ደሞዝ አልሰጥም ሲሉ ለእነሱ ኖርማል ነው። እነሱ የምንፈልገውን ነገር እንኳን በገዛ ገንዘባችን አምጡልን ስንል ለእነሱ ኖርማል ነው። ለእኛ ግን እያንዳንዱ ነገር በቃ ይጋነናል። እያንዳንዱ ነገር የሆነ ነገር ቢበላሽ እኛ ላይ ይጋነናል ነገሩ። ለምን ድሃ ላይ ነው ነገሩ ሁላ የሚበረታው። ግን ትክክለኛ ፈራጅ አላህ አለ። ምን ጊዜም ቢሆን አላህ ለእናንተ እንደሚረዳቸው ረዳታችን አላህ እንደሆነ በዚህ ዓለም ላይ ማንም ሰው ሊበድለንም ሊፈርድብንም ይችላል። ነገር ግን ትክክለኛ ፈራጁ አላህ እንደሆነ ተረድታችሁ ዱዓ እያደረጋችሁ ጠንክሩ። መጠንከር ብቸኛው አማራጫችን ስለሆነ ምክንያቱም ዱንያ ለደካሞች ቦታ የላትም። የምሬን ነው የምላችሁ። ሳወዱ በግዳችሁ ጠንክሩ። ሳወዱ በግዳችሁ ጨካኝ ሆኑ። ጨካኝ ሁኑ ስላችሁ በሰዎች ላይ ጨክኑ እያልኩ አይደለም። ጨካኝ ሁኑ ስላችሁ ለዓላማችሁ በቃ ጨካኝ መሆን አለብን እኛ አረብ ሀገር ሴቶች። ምክንያቱም ጨካናና ጎበዝ ካልሆንን አይገፋም አሁን ያለንበት ሁኔታ ማለት ነው። ለሁሉ ነገር እየተንሰፈሰፍን በቃ የኔ ቅር የነሱ ስንል ነው ራሳችን ወደኋላ የምናስቀረው ወደኋላ የምንስበው። እኔ ችግር የለብኝ ብዙ እየተሰቃይን ብዙ በሰው ፊት እየተገረፍን ብዙ ቃሎችን ጭንቅላታችን መስማት የሌለበትን ጭንቅላታችን እየሰማ ብዙ የስነ ልቦና ቅጥቀጣ እየደረሰብን በጣም ብዙ ነገር ችለን እያሳለፍን የምንሰራውን የምንፈጋውን ነገር ለራሳችን የሆነ ካፒታል መያዝ አለብን። የራሳችን ህይወት መቀጠል አለብን። ምክንያቱም በዚህ ህይወት እስከ መቼ ነው እኛ ልንቀጥል የምንችለው? እስከ መቼ ነው? ብዙ እህቶች አገር መሳፈርን እንደ ጦር የምንፈራለን ብዙ እህቶች። ምክንያቱም ይቸግረናል። አገር ምንድን ነው የማደርገው? ምንድን ነው የምሰራው? ቤተሰብ ደግሞ እዛ ጋር ስናማክራቸው ሰበቡን የኖረውን ሁኔታ መሻክሉን ብዙ ነገሩን ይነግሩናል። እዚህ ጋር ያለው ማን ተረድቶናል? ማንም ሊረዳሽ አይችልም። ያንቺን ህይወት የእኛን ህይወት ማንም ሰው ሊረዳን አይችልም። እኛ ራሳችን ተረድተን መጠንከር መበርታት። ይሄ ዓላማ ነው። ይሄንን ዓላማዬን ይሄንን ያክል ብር ተያዝኩኝ ጠንክሬ መስራት አለብኝ። አገር ስገባ ግን መጀመሪያ ላይ ተቀጥሬ ልስራ እንዳለ ማሳወቅ የለብኝም። ብር እንዳለ ማሳወቅ የለብኝም። ብር እንዳለ አክት ማድረግ የለብኝም። ማንም ሰው ማወቅ የለበትም። በቃ አለቀ። ምክንያቱም ራሳችንን ለመለወጥ ስንጀምር ብዙ ሰው
በእኛ ላይ ጦር ያነሳል። ወዳጆቻችን የነበሩ ይጠሉናል፣ ራሳችን እንድንለወጥ ስለማይፈልጉ፣ ራሳችን የተሻለ ሁኔታ እንድንሆን ስለማይፈልጉ። ከዛም በኋላ ግን ራሳችን ስኬት ጫፍ ላይ ስናደርግ ሁሉም ወዳጃችን ይሆናል። ጠይቆን የማያውቀው ሰው ይጠይቀናል። አይቶን የማያውቀው ሰው ያየናል። ሰላም ብሎን የማያውቀው ሰው ሰላም ይለናል። ግን በሰዓቱ ተቸግረን 1 ብር ለራሱ ስጠን ብንለው አይሰጥም ነበረ፣ ከልክሎን ነበረ። እና ስለዚህ ራሳችሁን ልትለውጡ ስትነሱ ብዙ ጦርነት አለ። ከመዳማችሁ ጋር ጦርነት አለ፣ ከቤተሰብ ጋር ጦርነት አለ። በቃ ከብዙ ነገር ጋር ጦርነት ግጠሙ፣ ግን ታሸንፋላችሁ። አይዟችሁ፣ አላህ ይገዛችሁ። እና ላይክ እና ሼር ሰብስክራይብ አድርጉ፣ ለብዙ እህቶች እንዲደርስልኝ አድርጉ። እዚህ ዩቲዩብ ቻናል ላይ እንግዲህ እንደነገርኳችሁ ነው የአረበኛ ትምህርት ብቻ አይደለም፣ ብዙ ምክሮች፣ ብዙ ነገሮችን ነው። መብታችሁን እንዴት ማስከበር እንዳለባችሁ ብዙ ቪዲዮዎችን ነው የምሰራው እና ቪዲዮዎቼ ደግሞ ሰዎች ጋር እየደረሱ አይደለም። ባካችሁን ላይክ እያደረጋችሁ ሰዎች ጋር እንዲደርስልኝ አድርጉ። ላይክ ስታደርጉ ብዙ ሰው ጋር ይደርስልኛል። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ፣ ኑሩልኝ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ስራ አስቀምጡልኝ፣ እሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ባይ ባይ።